ባሳለፍነው ሳምንት በተካሄደው ስድስተኛው የህዝብ እንደራሴዎች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላቱ በአገሪቱ ፖለቲካዊ ጉዳዮች ላይ ለቀረቡላቸው ጥያቄዎች ማብራሪያና ምላሽ ሰጥተዋል። በመጀመሪያው የሳምንቱ ትኩረት ጥንቅራችን 7ኛው ሀገራዊ ምርጫና ሰላምና ጸጥታን እንዲሁም የተፈናቃዮች ሁኔታን በተመለከተ ከምክር ቤት አባላቱ የቀረቡ ጥያቄዎችንና የጠቅላይ ሚኒስትሩን ምላሽ ኤርሚያስ በጋሻው መለስ ብሎ ያስቃኝናል። ወደዛው እንለፍ። በመጨረሻ ዓመት የሥራ ዘመኑ ላይ የሚገኘው ስድስተኛው የህዝብ እንደራሴዎች ምክር ቤት በዚህ ሳምንት ያካሄደው 10ኛ መደበኛ ስብሰባ መነጋገሪያ መሆኑ እንደቀጠለ ነው ሳምንቱ የተጠናቀቀው። በዚህ ስብሰባ ምክር ቤቱ የመንግስትን የ6 ወራት አፈጻጸም መሰረት በማድረግ ከእንደራሴዎች ለቀረቡ ጥያቄዎች በጠቅላይ ሚኒስትር አብይ አህመድ የቀረቡ ማብራሪያዎችና ምላሾችን አድምጦ ነበር። ከተነሱላቸው የሰላምና ጸጥታ ጉዳዮች መካከል በአማራ ክልል በትጥቅ ትግል ላይ ከሚገኙ አካላት በተለይም አሁን ወደ ሰላም አማራጭ ከገቡት በተጨማሪ ከሌሎችም ታጣቂዎች ጋር ድርድር ለምን አይደረግም የሚለው ይገኝበታል። ድርድርን በሚመለከት ቅድም ተነስቶ የነበረው ጉዳይ ቅድም እንዳነሳሁት ከሁሉም በሰላማዊ መንገድ መነጋገር ለሚፈልግ ሰው በራችን ክፍት ነው፣ ለይቅርታ ዝግጁ ነን። ነገር ግን ስሙ ዳቦ ነው፣ ስሙ አምባሻ ነው፣ ስሙ ድፎ ነው የሚለው ጉዳይ እኛ ያስጨንቀን። ከስሙ ሳይሆን ከዳቦ ነው ጉዳያችን። ስም ተቀየረ አልተቀየረ ሳይሆን ዋና ጉዳይ ዳቦም ይሁን ድፎ ሰላም እስከፈለገ ድረስ ለመነጋገር ይቅር ለማለት ለማቀፍ በመንግስት በኩል ዝግጁ ነን። የስንዴ ዳቦ ጠዋት ተነስቶ ቂጣ፣ ቀጥ ተነስቶ አምባሻ፣ ማታ ተነስቶ ድፎ በሆነ ቁጥር ግን አቋማችን አይቀያየርም ማለት ነው። በትግራይና አማራ ክልሎች የይገባኛል ጥያቄ የሚነሳባቸው አካባቢዎችን የተመለከተው ጉዳይ ደግሞ ሌላኛው በጠቅላይ ሚኒስትሩ ማብራሪያ የተሰጠበት ጉዳይ ነበር። በዚህ አውድ ጠቅላይ ሚኒስትር አብይ አህመድ የወልቃይት ተፈናቃዮች ለምን ወደ ቀያቸው እንዳልተመለሱ በመጥቀስ የመንግስትን አቋም በድጋሚ አብራርተዋል። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው ማይኖረው ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን ነው። ለምን ማን መወሰን ይችላል? አሁን በዛ ህዝብ ህልውናና መሻት ላይ ማን ከናንተ መካከል መወሰን ይችላል? ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው በቃ የሚገባ እዚህ ነው ብሎ መወሰን የሚችለው? ይሄው ባለፉት ዓመታት በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ የሚገባውን በጀት ማግኘት ሲገባው፣ ትምህርት መደገፍ ሲገባው፣ ጤና መደገፍ ሲገባው ፌዴራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይሄ ጉዳይ በሰላም ቢፈታ ይሻላል፣ ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ ይገባውም ከሚል ጽኑ እምነት ነው። የትግራይ ህዝብ እንደሌላው የአገሪቱ አካባቢ ሰላምና ልማት እንደሚፈልግ አጽንኦት ሰጥተው የተናገሩት ጠቅላይ ሚኒስትር አብይ ይህ እንዲሆን ግን በክልሉ ፖለቲካ ህዝቡና የፖለቲካ ፓርቲዎች ካለው ከፍ ያለ ሚና ሊይዙ እንደሚገባ ተናግረዋል። የትግራይ ህዝብ ሰላም፣ ልማት ይፈልጋል። የትግራይ ህዝብ አሁን ካለበት ውጥንቅጥና አረንቋ የሚያወጣው እንደ ሌሎች አካባቢዎች ራሱ ተግቶ ለፍቶ መልማት ይፈልጋል። የትግራይ ህዝብ ከሌሎች ወንድም ኢትዮጵያውያን ጋር በሰላም መኖር ይፈልጋል። ታዲያ ችግሩ ምንድነው ያላችሁ እንደሆነ ይሄ ስልጡን ፖለቲካ የሚያቅ የታገለ ያታገለ ህዝብ መድረክ እንጂ ተዋናይ መሆን አልቻለም። በፖለቲካ ወድ ውስጥ መድረክ እንጂ ተዋናይ መሆን አልቻለም። መድረክ ይጫወቱበታል እንጂ አይጫወትም። የትግራይ ህዝብ ከመድረክነት ወጥቶ የፖለቲካ ተዋናይ ለመሆን ራሱን በአዲስ ቲንኪንግ መቃኘት አለበት። በትግራይ ውስጥ ከአንድ በላይ የፖለቲካ ፓርቲዎች አሉ። 5፣ 6፣ 10 ፓርቲዎች አሉ።
ችግር የሆነው አብዛኛዎቹ የትግራይ ፖለቲካ ፓርቲዎች ያሉበትን ደረጃ ማሻሻል አልቻሉም። የትግራይ የፖለቲካ ኃይሎች የአጃቢ ተዋንያን ሚና እንጂ የመሪ ተዋንያን ሚና መጫወት አልቻሉም። አንድ ቲያትር የሚሰራ ሰው ሁል ጊዜ አጃቢ አይሆንም። 5 ዓመት ያጅብና አንድ ቀን መሪ ተዋንያን ይሆናል። መሪ ተዋንያን ወደ መሆን ካላደጉ በቀር አጃቢ ተዋንያን ሆነው ተሰብሰቡና ምርጫ ያስፈልግም ብላችሁ መግለጫ አውጡ፣ ተሰብሰቡና እንደዚህ አድርጉ ከሆነ እዛ አካባቢ ያለው ፖለቲካ እድገት ወደሚፈለገው ደረጃ አይደርስም። ህዝቡ ከመድረክነት ወደ ተዋናይነት፣ የፖለቲካ ፓርቲዎች ከአጃቢ ተዋናይነት ወደ መሪ ተዋናይነት ሲቀየሩ ግን የሰለጠነ ህዝብ ፖለቲካ የሚያቀዝብ ንግግር የሚያቀዝብ ስለሆነ ብዙ ጉዳይ ይቀየራል ብዬ አስባለሁ። ግንቦት 24 2018 ዓ.ም ይካሄዳል ተብሎ ቀን የተቆረጠለት 7ኛው ሀገራዊ ምርጫም ሌላኛው የምክር ቤቱ 10ኛ መደበኛ ስብሰባ ትኩረት ነበር። በተለያዩ አካባቢዎች በተለይም በታችኛው የመንግስት መዋቅር በተቃዋሚ የፖለቲካ ፓርቲዎች አባላትና ደጋፊዎች ላይ እስርና እንግልት እየደረሰ መሆኑ ተጠቅሶ መንግስት ከዚህ አንጻር ምርጫው ፍትሐዊና ዲሞክራሲያዊ እንዲሆን ምን ያህል ቁርጠኛ ነው ተብለው ነበር የተጠየቁት። የዘንድሮ ምርጫ ሰላማዊ፣ ፍትሐዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለ ነው። አሁን ሚኒስትሮች ከሞላ ጎደል ሁሉም ሪጅን ላይ ነው ያሉት ቅድም የተባለውን ችግር ለመፈተሽ። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰግታችኋል። ለኢትዮጵያ ሕዝብ መልሴ በውጤት እንየው ነው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ። እፈልጋለሁ። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም። ግን እኔ እንደዛ ነው የማምነው። ስልጣናችን እንደሱ ነው፣ ክትትላችን እንደሱ ነው። እናንተ የለም ብላችኋል። በውጤት እንየው። በእርግጠኝነት ግን አሁን ካሉ ሰዎች 5 10 እጥፍ ልዩ ድምጾች ፓርላማ ውስጥ እንደሚሳተፉ ጥርጥር የለኝም። ይሄን መንግስት ይሁነኝ ብሎ ይሰራዋል። አውድ ማስፋት ብቻ ሳይሆን ይሁነኝ ብሎ ይሰራዋል። ምክንያቱም ያስፈልጋል። ዛሬም እንኳን አንዳንዱ ለጠጥ ያለ ጉዳይ ቢኖርበትም በጣም ጠቃሚ የሚባል ግብአት ያገኘ ነው ከእናንተ ነው። መኖራችሁ ፋይዳ አለው፣ ጉዳት የለው። በጥቅሉ ግን የኢትዮጵያ የሰላምና ጸጥታ ችግሮች አንድም ችግሮችን በኃይል ለመፍታት ከመምረጥ፣ ሁለትም ከባንዳነት ባህሪ፣ ሶስትም የኢትዮጵያ ጠላቶች እድገቷን ሁሌም በስጋት የሚመለከቱ ከመሆኑ የሚመነጩ ስለመሆናቸው ነው ጠቅላይ ሚኒስትር አብይ አህመድ ሲያብራሩ የተደመጡት። ዲፕሎማሲ ደግሞ ይልቁንም የኢትዮጵያ የባህር በር ጥያቄን የተመለከቱ ጉዳዮችም ተነስተው ነበር። በተለይ የባህር በር ለማግኘት ይቻልባቸዋል የተባሉ አማራጮችና አጀንዳውን በተመለከተ የተያዘው የመንግስት አቋም ጠንከር ብሎ ተደምጧል። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ሕግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በዚህ ምክንያት በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ፣ በድምሩ 25 ሚሊዮን ገደማ ያሉት 5000ውን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገንብቶልናል።
ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል። በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል።